እኔ ልንገርሽ መጀመሪያ በቃ ተናግሬ አላውቅም፣ ግን ልንገራችሁ ጋይስ ድሮ ነው የምንታውቁ ከሚስቴ ጋር ማለት ነው። ድሮ አይ ቲንክ ላይክ 2 ዓመት ምናምን አድርገናል መሰለኝ ካልተሳሳትኩኝ። ካልተሳሳትኩኝ 2 ዓመት ከ3 ወር ምናምን ነበር የምንታወቀው። ትመጣለች ከኛ ጋር ላይ ለመጫወት ታብ ስደልጃ አፍጥጣ ታይናለች እኛ ማርያምን። ከዛ በቃ ምንም እንትን አልነበረ። እንገናኛለን አለፍ አለፍ ብሎ መዝሙር እናደርጋለን፣ እንዘምራለን ምናምን በቃ ብዙ ደስ የሚሉ ነገሮች እናደርግ ነበር። አጅሪት ባንዴ ልም ብላ ጠፋች። ህልም ቤት ላግኛት ሰርች ባረግ ቲክታክ ላይ ለም ተዘግቶባት ነው መሰለኝ። ከዛማ ይታደሉታል እንጂ አይታገዱትም ማለት አገሬ ሰው እንደዛ ብዬ ዝም አልኩኝ። ምን ላድርግ አፌን ከድኜ ዝም። ከዛ ወዲህ አካውንትም የኔ አካውንት የነበረ የድሮ 100 ምናምን ሺህ ነበር ለሌላ ሰው 3 years ያ it's 3 years 3 ዓመት ነው ያደርጋል። ከዛ በኋላ አካውንት አዲስ ገዝቼ አጅሪት ከስንት ዓመት በኋላ ተመልሳ መጣች ቲክታክ ላይ። ከመሬን ማርያም እኔ እኮ እየቀለድኩ ነው የሚመስላችሁ። ማርያም ከልብ ታሪክ ነው እየነገርኳችሁ ያለሁት። ከዛ ብርቱካንዬ የኔ እናት ቴንክ ዩ ሶ ማች እናቴ። ከዛ በኋላ ወይዘሮ ዴዚ ከስንት ዓመት በኋላ ተመልሳ መጣች ቲክታክ ላይ። ተመልሳ መጣ አሌክስ ታለ ብላ ብትፈልግስ ዝም ትገባለች፣ ጌም ተጫውታ ትወጣለች። ትገባለች፣ ጌም ተጫውታ ትወጣለች። ከዛ እኔ ሪከርድ መምጣት ጀመረልኝ። ከዛ በኋላ እንዴ ምንድን ነው ይሄ ነገር ምናምን። ከዛ ምን አሰብኩኝ እቺ ልጅ ሁለተኛ እኔ ጋር ያመጣት በሌላ ጉዳይ አይደለም አልኩኝ። ሁለተኛ እኔ ህይወት ላይ ያመጣት እቺ ልጅ በሌላ ነገር አይደለም። ፈጣሪ ወይ ልክሰኝ መካሳ ደጋል መካስ ልክሰኝ ወይ ልክሰኝ ስለፈለገ ነው ብዬ አያጣለው ቁጥ ብዬ። ከዛ በኋላ ተገናኘን መሰለኝ ካልተሳትኩ ላይ ብላይ አሮቲንግ ሶ ላይ ተገናኘን ወይ አረ ነው ብቻ የሆነ የኢቢኤስ ነገር ሰማኝ። ከዛ እኔ አልመሰለኝም ነበር ማርያም እኔም አልዋሽም አልመሰለኝም ነበር የዛን ጊዜ። ከዛ ጠፋ በኔ ህይወት ትላለች። ከዛ ምን አልኩኝ እኔ አጅሬው እቺ ልጅ ፍቅረኛ አላት እግርህን እና እጅህን አርፈህ እንደለመደበት ቁጭ በል ዝም ብለህ እዛም እዚህ ስትል መጨረሻ ላይ በሁለት ላይ ተከፍሎ ቁጭ እንዳይል ብዬ ለራሴ አጽናንቼ በስነ ስርዓት በረዶ ውሃ ማርያም ይዛን ገን ሰው ቆያ ምንም እናቴቱ በበረዶ ውሃ ነው የታጠቁት ታውቃለሽ። በረዶ ውሃ በባልዲ አርጌ ቤቴ አንዘፍዝፌ ማለት ነው። ይዛን ጊዜ እናቴ ቤት ነበር ነው ነጫ ቤት በረዶ አንዘፍዝፌ ተኛው ገንዳው ላይ ተኝቼ ከዛ በኋላ አቃበስ ለስርዓት ምናምን ከዛ በኋላ ተገናኘን። አንተ በኔ ህይወት ጠፋህ ምናምን ማጀመር ተው እንዲህ ነው እንትን ምን ይባላል ታይሚንግ ሲባል እንደዚህ ነው። ብርቱካን ይሄዳት ልያለሽ። ከዛ በኋላ ላይቭ ላይ ተገናኘንና አንተ በጣም ናፍቀኝ ምናምን አልሽ። አልዋሽም ቆልልን ያለው የዘን ጊዜ ልቤ ቆልል እናቴቱም አሁን አንድ ሰውዬ ብቻውን በሬ ሙሉ ሲያወድቅ አይተሽው ታውቂያለሽ? ደሮት ንፍስፍት ምናምን ያደርጋል። የዛን ጊዜ እንደዛ ነው እኮ የሁሉ አካላት የጸጉር ያለው እንደዚህ ነው የቆመው። ማን ያስተኛው? አንቺ እንደዛ ይባል ባልካት ደግሞ ለካት ፍቅር ያለፍ ይሄው ከዛማ ምን ነበር ከዛም ፎሎ ተደራረግን አብረን ጌም መግባት ጀመርን። ከዛ በኋላ ኢንስታግራም ተለዋወጥን ምናምን 2 ኢንስታግራም ነበር በሁለቱ እንጻጻፍና ጀመር ምናምን። ከዛ አንድ ደግሞ ማን አገኘ መሰለሽ ለሁለታችን እኩል ጓደኛው ተሆነ ሰው አገኘን። ባክሽን ዩኬ ነው የምትኖረው እሷ እንግሊዝ ሀገር እኩል የምትኖረን ሰው ትኖራለች እናገኛለን። ከዛ በኋላ እሷ በቃ አንተ ለመጀመሪያ ጊዜ የፍቅር ላይቭ ላይ በቱርጅማን የተግባባን እኔና ዴዚ ነን። ቲክታክ ማህበረሰብ ላይ በቱርጅማን ነበር የምንግባባው ታውቃለሽ።
አይ ሚስ ዩ እና አይ ላቭ ዩ ብቻ ሌላ እናቅም ነበር ሁለታችንም። እሷ አማርኛ አታውቅ፣ እኔ እንግሊዝኛ አላውቅ። የሀገሬ ሰው ሲተርክ ምን ይላል መሰለሽ? ስንኩል ይዋዱ ቡድንኩል ይላል። ቆማጣ ለቆማጣ በድንጋይ ይጫረሳሉ እንደማለት ነው። ገባሻ? እሷ አማርኛ አትችል፣ እኔ እንግሊዝኛ አልችል። ባስተርጓም አንቺኛ ህይወት ያለፈ እኮ ታፕታፕ አድርግ አንተ ታፕታፕ አድርግ። እንደዚህ አይነት ወሬ ስትሰማ ታፕታፕ አድርግ፣ ዝም አትበል። ታፕታፕ እያደረጋችሁ ሼር እያደረጋችሁ ሪፖስት እያደረጋችሁ አዎ። ከዛ በኋላ ርጅማን መሀላችን ላይ ገባች። ከዛ ህይወት እየቀለለ ምን መጣ ማለት ነው። ድሮ መሰይ ጽፍልኝ እየሮጥኩ ወደ ጎግል ለሚሄድ ትራንስሌት ለማድረግ ጎግል ሄጄ ላይክ ሳፋሪ ላይ ሄጄ ትራንስሌት አድርጌ እንደገና እሷን ያለችኝን ገብቶኝ እንደገና ጽፌ ወደ በአማርኛ ጽፌ ወደ እንግሊዝኛ ተርጅማን አድርግ ተርጉሜ እንደገና ሄጄ ነበር እንጽፍላት። ማርያም እኔ የሰልፍኩት መከራ እኮ አይለፍ እኮ ነው። የሊቢያ መከራ ማመን አየሁትኝ ምንም እንኳን አየሁትኝ የሊቢያ ለመከራ እዚህ ነው ያገኘሁትኝ መከራ። ከዛ በኋላ እያልን መጣን ምናምን ጊዜ አለፈ የማያልፍ የለም አለፈ ምናምን። እኔ ትንሽ የቻልኩ መጣን፣ እሷም ትንሽ የቻለች መጣች ምናምን። ወይ ነው ዩዘርዬ አችለ ትንሽ አይ ድሌ ዩዘርዬ እኔና ቴንኪ ሶ ማች ከዚህ ቤት ያስወጣሽ እናቴ። እዚህ ቤት በመመላለስ ጫማሽ ይለቅ። አመሰግናለሁ እናቴ። ደከመኝ ሰለቸኝ አትበይ። አመሰግናለሁ። ከዛ በኋላ ሊቢያ ነበርክ እንዴ? አዎ በሊቢያ እናቴ 2 ዓመት ከ2 ሳምንት ነው የተቀረፍኩት ሊቢያ ላይ እየከፈልኩኝ ብር ማለት ነው። 5000 ልኝ 5000 እየከፈልኩ 2000 ልኝ 2000 እየከፈልኩ 3000 ልኝ 3000 እየከፈልኩኝ ከዛ ተነጋገርን ሁለታችን። በቃ ቱርጅማን አያስፈልገንም። ለምንም በዱዳ ቋንቋ ታውቂያለሽ? የዱዳ ቋንቋ እየሰማሽ ነው እናቴ ወይስ እንቅልፍ እየመጣሽ ነው? ኧረ እየሰማሁ ነው፣ ከልቤ እየሰማሁ ስለሆነ ነው። ልብሽ አንቺ እኔ ጋር የለም እናቴ፣ እዛ ነው ያለው። በፍላወር ሙላ አንተ ህዝብ፣ አንተ ቦቻራ የምትባል ሰውዬ ና ተመለስ። ይመጣል፣ እውነት ይመጣል። 4 ሰው ሙላ። እኔ ከስት ሞልልኝ ደግሞ እርሳይታችሁ ሙሉላት። ከዛ በኋላ ሲያቅተኝ እንደዚህ ማለት ጀመርኩኝ። በእጅ በምላሴ ሳይቀር በሁሉም ማርያምን በቃ ራሳችን ለራሳችን መግባባት አለብን ተባባልን ማለት ነው። ቢቸግረንም ለራሱ ቢቸግረኝም እንደዚህ ነው ያልኩ ብላ ጽፋት ልክልኛለች። ሄጂ ሳፋሪ ላይ ሄዳለሁ፣ አስተርጉማታለሁ። አስተርጉሜ እንደገና ለሷ ጽፌ እመለሳለሁ ማርያምን። ከዛ በኋላ ካለፈ በኋላ የሆነ ትንሽ ነገር ላይክ ፋሚሊ ችግር ምናምን ተፈጠረችን ነገር እቺን ፓርት ልለፋ ደስ አትልም ፓርት ላይክ ፋሚሊ ምናምን ስለገባባት ብቻ እንደምንም ብለን አጅሪትን ተባብረን ከዛ ወደ አሜሪካ አስገባን። ገባሻ? አሜሪካ አስገባናት ምናምን ገባች በሰላም አሜሪካ ገባች ምናምን። ከዛ በቃ ካሁን በኋላ ምንም ችግር የለም፣ ትሰሪያለሽ፣ ትማሪያለሽ፣ ህይወትሽን በስነ ስርዓት ትመራለሽ ምናምን ተባባለ። ከዛ እንደዛ ተባብለን ሳንጨርስ ሚዲያው በአንድ ጊዜ እሳት፣ በአንድ ጊዜ ወር አልቆየንም እኮ ታውቃለህ። ነበራችሁ ጋይስ፣ እስኪ የነበራችሁ አንዳንድ ጻፉ። ሚዲያው እሳት ሲለኮስ የዛን ጊዜ ታውቂያለሽ 28 ነው 29 ህዝብ። ከዛ ላይክ 2000 ህዝብ አልነበረም የኛ ደጋፊ ማርያም 2000 አይሆንም ነበር የዛን ጊዜ። ሁሉ እኔን ሲረግጠኝ፣ እኔን ሲያዋርደኝ፣ እሷን ሲረግጣት፣ እሷን ሲያዋርዳት ነበር። ስለዚህ ከኛ ተማሪ እያልኩሻለሁ የዛን ጊዜ ማለት ነው። የዛን ጊዜ ከዛ 20 ምናምን ሺህ ህዝብ ሰው ላይቭ ላይ ማለት ነው 29 ሺህ ኦልሞስት ወደ 30 ሺህ ወደ 30 ሺህ ህዝብ ተሰብስቦ እየሰደበኝ ነበር። መናጤ ድሃ እኮ ሲያልፍለት ትግሬ እንደዚህ በዘር ሳይቀር በሃይማኖት ሳይቀር በፋሚሊ ሳይቀር በሁሉም ሳይቀር ማለት ነው። የዛን ጊዜ እየሰደባችሁ የነበረው ላይክ ምንድን ባላች የሆነች እንትን አለች ቲክታከሯ የተሸለመችው በማን ስማ ዩጋንዳ ላይ ሄዳ የተሸለመችው ዩቲ ምን አለች መሰለሽ? አዎ 7 ወደ ኋላ 7 ወደ ፊት ዘራችሁ አይለፍላችሁ ብላ ሰረገመቻችሁ። አንድ ቀን ደስ ያለኝ ምርግማን እንደሚሆን ማለት ሁሉ ጊዜ ተጠቀምባታለሁ ካሁን በኋላ። የዛን ጊዜ ስስደውኝ የነበረው 7 ወደ ኋላ 7 ወደ ፊት ዘራችሁ አይለፍላችሁ። ከዛ መጨረሻው ነገርኳት ነው። በቃ እንውጣ ከዚህ ቤት ምናምን ተባባልን። ወጣን እናቴ። ከዛ ሰዳውን ተረገጥን። የዛን ጊዜ አልኳት በቃ አይዞሽ
ነገራት ሁሉ ጊዜ ነገራት አይዞሽ እኔ ያለው አጠገብሽ ምንም ነገር ምንም ቢፈጠር ሁላችን አብረን እንወጣዋለን። ከዛ ኢቭን የዛን ጊዜ ደግሞ እንትን ነበር ላይክ አብዛኛችሁ ሳንወሻሽ ሀበሾች ነን፣ ግልጽ ለልባችን እናውቃለን፣ ወንዶችም ሴቶችም። ፍቅር ላይ ብዙ ሪሌሽንሺፕ ላይ ቆይተህ ካልተያይክ ምናምን የችልተኝነት ስሜት ምናምን ይሰማሃል። ገባሻ? የተስፋ መቁረጥ ምናምን። ከዛ ምን አልኩኝ፣ እችን ልጅ የሆነ ቦታ ላይ ካላደረስኳት በጭራሽ ተስፋ አልቆርጥም በእኔ ምናምን አልኩኝ። ማርያም በቃ የሆነ ቦታ ላደረሳት፣ ከዛውም አብረን ከቀጠልን ደስ ይለኛል አልኩኝ። ካልቀጠልን ችግር የለም እና ለራሴ ቃል አስገብቼ ነበርና ከዛ በቃ አይዞሽ እያልኩኝ ምናምን ሲሰድባት አሌክስ እየሰደቡኝ ነው ምናምን ትላለች። አይዞሽ እላታለሁ። እንደዛ ምንም ሲሰድቡኝም አይዞሽ በቃ እንደዛ እየተባባልን ለመገናኘት በቃ ኮሜንት እንዳለው ወደ ላይክ ፕሪቫት አድርገዋለሁ ቪዲዮውን ለሆነ ለትንሽ ጊዜ ተፈልጌው አዲስ ነገር ልለቅ ስለፈለኩኝ ማለት ነው። ፕሪቫት አድርገዋለሁ። እዛ ኮሜንት ላይ አንድ ላይክ ከመቶ 1% ብቻ መጥፎ የምታገኙ አንድ ሁሉ የእነዚህ ልጆች መገናኘት የነበረ ላይክ አይሆንም እንጂ የዛ ላይቭ የነበረው ሪከርድ አምጥታችሁ ከአሁን ያለው ኮሜንት ላይ ብታገኙ አንድ አይነት ሰው እዛ ላይ እነሱን ትክክል እያለ ነበር፣ እዚህ ላይ እኛ መጥቶ ትክክል እያለ ነው። እዛ የነበረው የእነዚህ ልጆች መገናኘት ደስ ብሎናል ምናምን። እኔ ደግሞ እኔ ነግራቸዋለሁ ማርያም እኔ ቃል ገባም ልጅቷን አመጣታለሁ እያልኩ ነበር፣ አገኛታለሁ አመጣታለሁ ምናምን እያልኩ ነበር የዛን ጊዜ ማለት በቃ በዛም ሆነ በዚህ ሆነ እንገናኛለን ምናምን እያልኩ ነበር። ሶሻል ሚዲያ ላይ ምናምን ወጣለሁ ችግር የለውም። ከዛ ኢቭን ምን አባቱ ሶር የዛን ጊዜ እናቴ ቤት ነበርኩ። ንጫ እናቴ ለራሱ ትለኝ ነበር አምጣት ችግር የለውም ነበር ማርያም ንጫ እናቴ ላይ ፍሬንቿ ስዊዘርላንድ ማለት ነው። እናቴ አምጣት እዚህ ቤት ከኛ ጋር ትሆናለች ምን ያለች ነበር። ማርያም በጣም አሪፎች ነበሩ ቤተሰቦቻችን። ከዛ ብቻ በዛም ብለን በዛ ተገናኘን። ህዝቡ ላንጫወጨ የዛን ጊዜ ይሄ ልጅ ደግና ነው እንደተባለለት አይደለም። ማርያም ሀበሻ የዛን ጊዜ ነው የጠላሁት። ሀበሻ የዛን ጊዜ ነው የጠላሁት። ላይክ ሌሎቹ ደግሞ ምን ይላሉ? በቃ ውይ ብቻ አለፈ እናቴ፣ ሁሉም ነገር አለፈ። ተገናኘን፣ ቀለበት ለማሰር በቃ አሁን ብዙ ፕላኖች አሉን፣ አብሮን ለመኖር፣ ለመውለድ፣ ለመዝመድ፣ ቢዝነሶችን ለመክፈት ምናምን ብዙ እንትኖች አሉ። ገባሻ? እና ሁሉ ነገርሽን ለሰው ሳይሆንም በቃ ሀበሻ አስረድተሽ እኔ ሚዲያ ላይ ትልቅ ብጥብጥ ይነሳል። ምን አልበሉም፣ ዝም ብላችሁ ምን አይነት ብጥብጥ እንደሚነሳ ሶሻል ሚዲያ ላይ ቢሆን ከስንት ቀናቶች በኋላ ከብሬ ነው ዝም ብሎ ጓዛ ይነሳል። አረጋቶቹ መንገድ አጥተዋልኝ ይመጣሉ። አሁን ታያላችሁ። ትንቢት ጀመርክ ታዲያ ወጣ ስማል አሌክስ ዝም ብለህ ወይኔ እናቴ ናፍቃው ነበር መሰለኝ። በዛው እኮ ደውላ ጠፋች። ሴትዮ ተመለሽ እንጂ በጋምላክ በውስጥ አውርቆ አላልኳችሁ? ምን መጣችሁ? እዚህ ሸምግራችሁ ነው ያልኩትኝ። ወይኔ እናት ይሄኔ በቃ ትራሷ ላይ ተጋድማ መጣሽ ናፍቆኝ ነበር። በዛው አውራት ገብቶኝ ነበር። ወጥኛልና እሺ ምን አለሽ? የሆነች እስኪበርት እንትን እየጻፍኩኝ ነውና 20 ደቂቃ ጠብቆኝ መጣሁ ቤቴን ከፈቼ ብሏል። 20 ደቂቃ 2 ሰዓትም እንጠብቀዋለን። ችግር የለውም። እቺን ነገር ሳላሰካ ዛሬ ምንቀሽም የለም። አይ ችግር የለውም። እሺ እስኪ እንዴት ነው የጀመራችሁ? ንገሩን እስኪ። ትፈርሐው እያ ስሚ፣ መከባበር መኖር አለበት። ገባሻ? መተሳሰብ መኖር አለበት። መፋቀር መኖር አለበት። መፈራራት መኖር የለበት። ገባሻ? ጌም ተጫወቱ። ጌም ተጫወቱ ትፈልጊያለሽ? እየተጫወትን እናውራ፣ ደስ ይለኛል። እሺ ችግር የለውም። ጀምሪ። እኔ እንደሆነ እንዴት ነው የጀመረሽ? ምኑ ፍቅሩ
አዎ ፍቅሩ እንዴት ነው? መጀመሪያ ላይ አጋጣሚ ላይቭ ላይ ነው ያወቅኩት። ፊት ማቀው ላይክ በፊልም ነው ማቀው ተዋናይ በነበረ ፊልም። ከዛ እንደ አጋጣሚ ሆኖ ላይቭ ላይ ተዋወቅን። ከዛ ቀን በቀን መጫወት ጀመርን። ከዛ እንደ ቀልድ ዝም ብለን የኔ ፍቅር ይለኛል። እንደ አክተር ነበር የምታዩዋ ፊልም ላይ ስታዩ? አይኔ ፊልም አማርኛ ፊልም ብዙም አላይም። በርግጥ ግን ያው አውቀዋለሁ እዛ ላይ ይተውናል እዛ ላይ። ከዛ ይመጣል የኔ ፍቅር ይለኛል ወይ የኔ ፍቅር እለዋለሁ። ግን መጀመሪያ ቀልድ ነበረ። ከዛ ስንል ሲያወራኝ አፍራል፣ ሳወራው አፍራለሁ። እሺ አወይ አዎ። ከዛ በኋላ እሱማ እንደዚህ ነው ለምን ነው የምታፍሪው ምናምን ሲለኝ በቃ ከዛ በቃ እኮ አለቀች። በቃ እንደዚህ ነው የታወቃችሁት? እንደዚህ ነው የተዋወቅነው። እንደዚህ ነው እንደ ቀልድ ፍቅሬ ማሬ ምናምን እንባባላለን። ከዛ እየመረረ ሲመጣ የሆነ መኮራረፍን መጣላትን ምናምን ያዘመን እሱ መነጫነጭ ጀመረ። እኔም መነጫነጭ ጀመርኩ። በትንሽ ነገር እንጣላለን ምናምን። ፍቅር እኮ እንደዛ ነው። እሺ ቀጥይ። እየጠጣሽ እናት እየጠጣሽ የሚጠጣለሽ ወላምጣለሽ። ጋይስ የኔ ፍላወር ስትሞላው ሄዳችሁ እሷም ሙሉላት። ልበ ንጹህ ነች፣ ልበ ቀና ነች። ሙሉ እሺ እኔ እናት ቀጥይ። ከዛ በቃኝ። በቃ እንደዚህ ነው የተዋወቅነው። በቃ እንደዚህ ነው የተዋወቃችሁ። እንደዚህ ነው ፍቅር እንትን ያለው። እንደዚህ ተዋወቅን በኋላ በውስጥ እንደዚህ እኔ በውስጥ ብዙ ያናክል እኔ በውስጥ ሰው አንጥቼ ምናምን አላወራም እኔ የራሴ ማለት ነው። ከዛ በውስጥ ስልክ ላከልኝ። ከዛ አስገብቼ ደወልኩለት። ከዛ ማውራት ጀመረ። ከዛ በቃ ወደ ትልቅ ነገር ማሰብ ጀመረን። ከዛ ሲያበረታቱን ብዙ ሰው ከጎናችን ፍላወር ሙሉ ላክ በሷ ያላችሁ ተው ችግር የለውም ሙሉ ይሙላ። ፋን ከተባለ ወዳጆች ከተባሉ እኮ ፍላወር እና ታፕታፕ ሼር እንዲጠቅሙሽ ነው። ከጎንሽ ሲቸግርሽም ሲመችሽም ሲሰድቡሽም ሲያመጉስሽም ከጎንሽ እንዲሆኑ ነው አይደል? ቀጥይ። እሺ ትሪፕል ሆነ ካነካ ያረግ ቀጥይና ከዛ በቃ እንደዚህ ጀመርን። ያው ትንሽ እሱም ገና ነው እኔም ገና ነኝ። እሱ ነገር ስላለ እሱም በማፈር ጀመር። ከዛ በቃ ይበልጥ እዚህ ላይቭ ላይ መግባት አስጠላኝ። ያለሱ ጌም አልጫወት ምናምን ነገር ከሌለ ላይቭ ላይ ይደብረኛል። የሆነ ነገር ሆኖ ካደረ እንዲ ላይቭ ላይ ምን ሆኖ ነው ያልገባው ብዬ ላይቬን ገልብጬ እወጣለሁ ማሬ። ከዛ የሆነ መጨናነቅ ጀመርኩኝ፣ ማሰብ ጀመርኩኝ። ከዛ እንዴ ትልቅ ሰው እየሆንኩ ነው እንዴ እላለሁ። ለካ ፍቅር እየያዘኝ ነው ማሬ። ከዛ በፊት ላይ እንደዚህ እንደ ሴት ሪያክሽን አደርጋለሁ ብዬ አስቤ አላውቅም በነገር ላይ። እና ደግሞ ቁጡ የሆነ ነገር ላይ ስሬስ ከሆንኩኝ የሆነ ነገር ላይ እዛው ላይ ነው እንትን የምለውና እሱን ነገር ቀረፈልኝ። የሴት የሚያረጋቸው ነገሮችን የማፈር የመሸማቀቅ የሆነ ነገር እሱ ነገር መጣ። እሱ ጋር ስንተዋወቅ በፊት አላፍርም። ሰው እንደዚህ ይለኛል፣ ሰው እንደዚህ ነኝ፣ እንደዚህ በጨፍር እንደዚህ በወዛወዝ አሁን እንደዚህ ራሱ ተቀምጬ ያልጫወትም እብድ ነበር ብለው ማፈር ጀመርኩኝ፣ መሸማቀቅ ጀመርኩኝ። አላቅ እንደዛ ነው። ብዙ ነገሮችን ለውጧል። በነገር ላይ ከብዙ ነገሮች አስወጥቶኛልና እንደዚህ ሌላ ነገር ኖሮኝ አይደለም። ደግሞ በዛ ላይ የሆነ ሰው ምንም አይነት ነገር ከሌለው የሆነ በቃ አለ አይደለ ንጹህ ወረቀት ከሆነ በዛ ወረቀት ላይ መጻፍ የሚችለው አንድ ሰው ብቻ ነው። ያም ደግሞ አመለካከት የሰጠው ሰው ነው ማለት ነው። እና እንደዛ እሱን አመለካከት እንደዚህ ነው ብዬ መናገር አልችልም። እንደሚወደኝ ይነግረኛል፣ ግን እንደዚህ ነው ብዬ መግለጽ አልችልም። የኔ ይሄን ይመስላል። አሞራዊ ስለጠየቀኝ አመሰግናለሁ። ጥሩ ነው። እኔማ እናንተማ ችግር አላያችሁም። እኔ እኮ እኔ ያላየሁት አልነበር ነው። ምግብ አልበላ፣ ትምህርት ቤት አልሄድ፣ ዝም ብሎ ያልታመምኩ ለራሱ እኮ አመመኝ ብዬ እቀር ነበር ከትምህርት ቤት። ታውቃለች ማርያም
ሰው ይግረምህ ህዝብ ወይ ስማ ሳያመኝ ለራሱ አመመኝ ብዬ ቀር ነበር ከትምህርት ቤት ገባሽ ከመማረው ያማልማረው የነበረው ጊዜ ነው የሚበልጠው ቆይማ ጋብ የሰጣችሁ ሰዎች አላችሁ ወለየው አግሎሱ ተሸለኝላት ከዛ እስሚ ከሴቶች ጋር ምናምን ሳይ ቅጥልት ያለ ሸርርት ያለሽ እሱ አይነት ነገር ግን የለም ብዙ ጊዜ ሞክሬያለሁ ለመናደድ ግን አልችልም አልናደድም ጭራሽ ማንንም ጋር ቢያወራ ምንም አይመስለኝም ምንም አይመስልሽም አዎ ልክ የሆነ ስለኔ የሆነ ነገር እያሉ ዝም ካለ ግን እናደዳለሁ ምን ካሉ የሆነ ስለኔ ወይ ልጅ ናት ወይ ደግሞ አትረባም የሆነ ነገር ብለውት ምናምን ብሎ ዝም ካለ በኢየሱስ እናደዳለሁ በቃ እናደዳለሽ አዎ እናደዳለሁ እውነት በጣም ነው በሳጨው ፍቅር በጣም ከባድ ነው እሱ ሲነግረኛል እንደዛ ብላ አንቺ ከሰው ጋር ሲያይሽ ምንም አይመስለውም እሱ ደግሞ የማይሆን ነገሮችን ሳረግ ወይ እንደዚህ የሆነ ተቀባብቼም ሆነ እንደዛ አምሮብኝ ከመጣሁ አጥፊ ይለኛል ማሬ አጥፊ ይሻል እሺ በቃ ይሄ ነው በቃ ሌላ ነገር የለውም እና ደግሞ ፈን የሆኑ ነገሮችን ለማስተማር ይሞክራል ቀልድ የሆኑ ነገሮች ቀልድ ነገርና ምርን ለይቼ እንዳክ ማለት ነው እኔ ደግሞ የሆነ ነገር ሲናገር ምርር ነው ማረገውና እነሱ ነገሮች በቃ ይሄ ነው ሌላ ነገር የለውም አሞራውዬ እየጠጣችሁ ጋር እየጠጣችሁ የዛሬው ታሪክ ትንሽ ለየት ይላል ከኛው ጋር 12 አበባ እንደ ቅዱም ጋይስ በዚህ ሞልታችሁ ወደዛ ሄዱሽ ሙሉላት እሷን